እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የመታሰቢያ ክብረ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የድንግል ማርያም የተአምሯን መጽሐፍ እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸውን የእመቤታችንን ተአምር ለመስማት አይነ ልቦናቸውን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተሻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ የታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ ይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ ወጣ፣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ።
እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። ሃሌሉያ። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተስርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምተው እንደተናገረ ፈጽማ አበርታለችና ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በሐዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ሥጋው ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልድ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ሆኑ። እኛም የነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የሚያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችን በኢየሱስ ክርስቶስ በከበረ መቃብሩ ቦታ ስትጸልይ ነበር። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህ በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጅ ወዳጄ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚች ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያት ሁሉንም ነፍሳቸውንም የለያቸው አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተም ምስጋና ይሁን ለዘላለሙ አሜን።
በዚህ ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቱ አቆሙ፣ እንዲህ አላት፦ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና። ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ መሰገነችው። ፈጣሪ ጌታዬ ላንተ ምስጋና ይሁን። አንተ የለመንኩን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንህን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚህም ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፦ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየኋችሁ እንደማየው አሁን አወቅው። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫንን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፦ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔን አገልጋይህን መከራ ተመልክተ ድንቅ ኃይልን አድርግህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው፦ ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት ታጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያ ጊዜ ብዙ ድንቅ ተአምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፦ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋ የምትለይበት ጊዜ ሲደርስ ሐዋርያትና ደናግልን ተባረካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያ ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛ ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጧ በፊትሽ ሆነው በሚያመሰግኑበት በተመሳሳይ በሌለው
ተድላ ደስታ ባለበት ማደሪያ ኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህንን ሁሉ የሠራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በሥራው ሁሉ አንተ ከሃሊ ነህና መታሰቢያዬን በውስጡ የሚያደርጉትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣው ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ጥላት ዘንድ የእመቤታችን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል ይሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደህና ሆኑ። በቀበሯት ጊዜ ከዚያ 3 ቀን ኖሩ። ዕረፍቷ የሚሆነው እሁድ ቀን በጥር ወር በ21 በዝች ቀን ነበር። ጌታችንም ብርሃናውያን መላእክት ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥራ ኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም እጅን ሳሉት። እርሱም ሰገደላት፣ ተሳለማት፣ ከእርሷም ተባረከ። ከዚህ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያም እንዳረፈችና እንደቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህንን በሰሙ ጊዜ የእመቤታችን እርገቷን ስላላዩ እጅግ አዘኑ። ሥጋዋንም በምድር ውስጥ ይተዉ ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችን የዕድሜዋ ዘመን 64 ዓመት ነው። በአባትና በእናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስ 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ እርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት። የሕይወት ደህንነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም መልኳን እናሰማለን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበልድ ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔ ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባት ዘይት ያይደለ የምስጋና ሽቶ መቀባት
ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ ሥጋ በውስጥ በአፋ ንጽሕት ነሽ። እኔን ኃጥኦን ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬ ጎዳናን ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውኃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር እንስሳ ከዱር አንበሳ ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት የመሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኒ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፈሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳም አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱት በኋላ ታጥበው እንደ ንጹሕ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የመዓርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ፣ በሰማይም በምድርም ተስፋ ያንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዬ ላይ ቢያነሳብኝ
ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደ ተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እየት አላቃጠለውምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ ሀገር ብሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቷ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ ለአዕዳው ኩርማንሽ ክርንሽ አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንከሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት ሀገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፎ ባሪያሽ
አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ ወሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጅብኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ ሆንኩ፣ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሽከንታብ ላንዠገረረው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ እኔ ባለሟል ስትሆን ማነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሠራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶች ሰላም ላለው የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ፣ ስለ እኔ ሆኖ ልጄ ወዳጅ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕር የተገኘሽ የዳዊት ልጅ ነሽ። ከበደል የነጻ ዘንድ ምሳሌ በማይገኝለት ባሕር መነሳንስ በሂጾጵ እርጭኝ፣ በሕይወት ውሃም አጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቀስራ ልጅ እመቤቴ ሆይ ከዚች የጨለማ ዓለም ጻር መከራ ድኝኝ፣ መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪን ልብ ሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅ ሻንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ እንብርትሽ ሰላምታ ይገባል። እሱም በሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል።
የእግዚአብሔር ቀኝ እጁ ያበጃጅሽ አከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ወደ አንቺ ያንጋጠጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል፣ ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል፣ ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ ከእግዚአብሔር ዘንድ የተወደደ ነው። የእሊያ የደጋጎች አባቶች ልጅ እመቤት ሆይ ሩቅ ጎዳና በመጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ ወይም አሮን እየተባለ ለሚጠራ ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10ሩ ቃላት የተጻፉብሽ ሙሴ ታቦት ጽላት ነሽ። እርግቦች ወይም ጊደሮች ከልጆቻችሁ ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ ያፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 4 እና 6 ተደምሮ 10 ለሚሆን እግር ጣቶችሽ ሰላም ላለው። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል፣ እንሰው ስላሞቀው ማጌጥን አልፈለጉምና። ድንግል ሆይ የነዌ ልጅ ኢያሱ መታሰቢያ ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፈሽ ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውን እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበረው መልክሽ ሰላምታ ይገባል፣ የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍዩም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ፣ ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና።
እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯን በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት፣ ክብሯም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባሕር ያለውና። ድንግል ሆይ የወይን ተክል ቦታ ነሽ እኮን። ለገናናው ስምሽ አቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርግልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺ እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አፋዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒም ከሳባይ ሽቶ አፈር ከአፊር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህቹም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ የደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባል። መዓዛሽ ከጽጌረዳ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁሉ ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼ ቁጥር አመሰግንሻለሁ። ድንግል ሆይ በሚታየው በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየው በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን። ጥር 21 የዕለቱ ስንክሳር። በዚች ቀን አምላክን የወለደች እመቤታችን ድንግል ማርያም የዕረፍቷ መታሰቢያ በዓል ነው። ዳግመኛም በዚች ዕለት የሮሜ ሀገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች። የዚች ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህች ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይህችም ቅድስት ኢላርያ የምንኩስና ልብስን የመላእክትንም ማስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ ሀገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን
ፍጹም ሽማግሌ ጻድቅ ሰውን አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነችም አስረዳችው። እርሱም ሚስጥሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትንም ያስተምራት ነበር። እንዲህም ሆነ 12 ዓመት ኖረች። ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ኤላሪዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን እርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድኗትም ዘንድ ለባለ መድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህ በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናንም ወሬ በሮም ሀገሮች ሁሉ ተሰምቷልና በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳንም መልእክትን ጻፈላቸው እንዲህ ሲል: የተከበራችሁ አባቶች ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴቶች ልጆችን ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወዴት ቦታ እንደምትኖር አላውቅም። በሁለተኛይቷም በላይዋ ላይ እርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሡን ደብዳቤ ባነበቡ ጊዜ በላይዋ ሲጸልዩ በላይዋ ያደረ ሰይጣንም ከኤላሪዮን በቀር ከማደሪያ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑ ጃንደረባ የሚሏትን ኤላሪያን ጠርተው እግዚአብሔር እስካዳናት ድረስ የንጉሡን ልጅ ወስደ በላይዋ ላይ ጸልይ አሏት። ቅድስት ኤላሪያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ሥራ መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኤላሪያም እህቷ እንደሆነች ታውቃለች። ስለዚህም አቅፋት ስማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህ በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታቸው እግዚአብሔር አድኗታል፣ ወደ አባቷ መልሷት አለች። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔር ምስጋና ቀረቡ። ወደ ሮሜ ሀገር ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግሥት ሰዎች ሁሉ እግዚአብሔርን አመሰገኑት። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነው ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኤላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎ ይስመኛል። ንጉሡም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያን ጊዜ በእኔ ላይ ጸልይ ዘንድ ሀገሬን ይባርክ ዘንድ ልጄን ያዳናትን አባ ኤላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኤላሪያን ጠርተው ወደ ንጉሡ እንድትሄድ አዘዟት። እርሷንም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት: ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትንም እንደሚያግዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሡም በደረሰች ጊዜ ንጉሡና የቤተ መንግሥት ሰዎች በክብር ተቀብለው ተሳለሟት። ከዚህ በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገለሏትና ንጉሡ እንዲህ ብሎ ጠየቃት: አንተ ልጄን እንደምትስማት በሰማሁ ጊዜ በሐሳቤ ታውኬአለሁ። መነኩሴ ሴትን መሳም አይገባውምና ይህ ነገር ትገልጥልኝ ዘንድ እሻለሁ። የከበረች ኤላሪያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄድን ሳትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያን ጊዜ ልጃቸው ኤላሪያ እንደሆነች ነገረቻቸው። አመጣጧም እንዴት እንደሆነ ልብሷንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያ ጊዜ ታላቅ ጩኸት ጮኹ፣ አቅፈው እየሳሟት አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷን በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው።
እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗት። 40 ቀን አብራቸው ኖረች። ከዚህ በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎቶቻቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዘ። በዚያም ወራት በአባ መቃርስ ገዳም 400 የመነኮሳት ቤቶች ሰሩ። በአባ ዮሐንስ ገዳም 700፣ በአባ ሙሴ 300 ቤቶች ሰሩ። ከዚህ በኋላ ቅድስት ኢላርያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን ለዘላለሙ አሜን።